ኢየሱስ የትኛውንም ምስክርነት ከሰው አልፈልግም ነው ያለው። አጋንንት በመውጣት ሂደት ውስጥ የአብና የመንፈስ ቅዱስ ሮል ምንድነው ማለት ነው? ምንድነው የሚሰቅሉት? ከኋላ አይታጣቃለ ጠንቋይ ጋር የመላክ ፎቶ አሁን ኢየሱስ ስም ብቻ አጋንንቶች እንደሚፈሩት ማስረጃ ምንድነው? መለኮት ነው። ለአጋንንት ስያሜን የሰጠው ራሱ አብ እኮ። እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ ይላል። ኦጄ ምን ይላል መሰለ? አብም ወልድም መንፈስ ቅዱስም ራሱ ነው ይላል። ጫት በልተው አኘከው ቶቶቶ የሚሉ አሉ እና ይጮሃል። አጋንንት በመንፈስ ቅዱስ ስም አይወጣም፣ በአብ ስም አይወጣም ማለት የሥላሴን ትምህርት መካድ ነው። ጌታ ኢየሱስ በስጋ ከመገለጡ በፊት ምን ነበር ሲል ዮሐንስ የሚለው አሁን ስሙ ኢየሱስ በሚለውና ክርስቶስ በሚለው መካከል ሰፊ ልዩነት አለ። የሞትና የሲኦል ቁልፍ እጄ ላይ ነው አለ። አብ እጅ ላይ የለም። በሌሎች በተጠቀሱት ስሞችም ሆነ አብ በወልድ በመንፈስ ቅዱስ ስም ይወጣል ብዬ አምናለሁ። እስልምና ጋር ስትመጣስ አልሞተም፣ አልተነሳም፣ ግን ተወልዷል። በኦልድ ቴስታመንት እግዚአብሔር በካህናት በነገስታትና በነቢያቶቹ ላይ ብቻ ነበረ በኦልድ ቴስታመንት የሚገለጥ። ስልጣን ተሰጥቷል አልተሰጠም? ለመላእክት ለቅዱሳን ከኢየሱስ ስም ውጪ የትኛውም አጋንንት መናፍስት የሚወጡበት አንድም ቦታ የለም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? ጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። ይህ በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የመንፈሳዊ ሀሳቦች መድረክ ነው። የተለያዩ ሀሳቦችን እዚህ እያነሳን ወደ እናንተ እናደርሳለን ማለት ነው። ዛሬ እንግዲህ በድጋሚ አንድ እንግዳ ይዘን መጥተናል። እንግዳችን ፓስተር አሌክስ። እንኳን ደህና መጣህ ፓስተር። ከፓስተር አሌክስ ጋር እንግዲህ በወቅታዊ ቆንጆ ቆይታ ይኖረናል ብዬ አምናለሁ። ፓስተር እንኳን ደህና መጣህ በድጋሚ የተገናኘ ነው እዚህ ያው የተለያዩ ሀሳቦች ሲኖሩ እንግዲህ እንጠራሃለን። ቲክቶክም ላይ በጣም ዲቤቶችን ስለምታረግ እዛ ላይ የተለያዩ ሀሳቦች ሲነሱም ክሊር ለማድረግ አንተን ወደዚህ እናመጣለን። ሰሞኑን ደግሞ እንግዲህ ቲክቶክ ላይ ያላችሁ በዚህ በወንጌላውያን አማኞችም በኦርቶዶክስም በኦጂ ደግሞ ኦንሊ ጂሰስ አካባቢ ያላችሁ አስተማሪዎች በጣም በአንድ ጉዳይ ላይ በጣም ሽንጣችሁን ገተራችሁ እርስ በርስ ትከራከሩ ጥያቄውን ያነሱት በእርግጥ ኦርቶዶክስና ኦንሊ ጂሰስ እንትኖች ይመስሉኛል። እናንተን አጋንንት ስለሚወጣበት ስም በጣም ስትከራከሩ አይቻለሁ እና ያን ክሊር እንድታረግልኝ የጠራው ፓስተርዬ። መነሻው ምንድን ማለት ለምን መጣ ከሚለው ነገር ብንጀምር ደስ ይለኛል። ከዛ በኋላ ነው ጥያቄዎችን እንደዚህ እናንተን የጠየቁበት ምክንያት ምንድን ነው? መጀመሪያ ክብርሽ በሶሻል ሚዲያ ቲክቶክ ላይ እና ዩቲዩብ አካባቢ ይሄ ርዕስ በጣም ይጮህ ነበር ሰሞኑን እና ዋናው መነሻ ሀሳብ ምንድን ነው? መጽሐፍ ቅዱስ ላይ በኢየሱስ ክርስቶስ ስም ብቻ ነው ወይ አጋንንት የሚወጣው የሚል ሀሳብ ተነስቶ ነበር እና የተነሳው ከኢትዮጵያ ኦርቶዶክስ ወገን ያሉና ኦጂ ማለት ድንገት ለሚዲያ የሐዋርያዊት እምነት ቤተክርስቲያን ኦንሊ ጂሰስ የሚባሉት ናቸው። እነሱ ጋር ያለ ትምህርት በዚህ ጉዳይ ላይ ከፍተኛ የሆነ ሙግት አሁንም አለ። ቤት ከፍተ ቲክቶክ ላይ ብታይ አለ። መነሻ ሀሳቡ ምንድን ነው? በማን ስም ነው አጋንንት የሚወጣው? እዚህ ላይ ምን የሚል መከራከሪያ ሀሳብ መጥቷል። በፍጡራን ቀጥሎ ደግሞ በሌላም ነገር አጋንንት ይወጣል የሚል መከራከሪያ ሀሳብ ነበረ። ስለዚህ እዛ ላይ ነው በጣም ሀሳብ ሲሰጥ የነበረው። እንግዲህ አንተም እንዳየኸው ብዙ ሀሳብ ሄዶበታል ማለት ነው። መነሻው ይሄ ነው ማለት ነው። ያው እንግዲህ የእናንተ መነሻ ይሄ ከሆነ ደግሞ ወደኛ መነሻ ሊድና 16ኛው ክፍለ ዘመን ላይ እንግዲህ የፕሮቴስታንት ታድሶ ሲመጣ በነ ሉተር በነ ካልቪን ማለት ነው ሲመጣ በክርስቶስ ብቻ የሚለው ትምህርት መጣ ማለት። ከዛ ጊዜ ጀምሮ አጋንንት የሚወጣው በኢየሱስ ክርስቶስ ስም ብቻ ነው የሚል አስተምሮ አለው ፕሮቴስታንት የሪፎርመሮቹ ማለት ነው። ከዛ በኋላ ይህ ትምህርት እንግዲህ መጽሐፍ ቅዱሳዊ መሰረት ያው ለሚመለከት ብዙ አይነት ሰው ስለሚመለከተን ኦርቶዶክስ ሞኖሊሲስ ወንጌላውያን በብዛት ያውቁታል ትምህርታችንን። ግን ይሄ በኢየሱስ ክርስቶስ ብቻ ነው አጋንንት የሚወጣው የሚለው ትምህርት መሰረቱ ምንድን ነው? የዚህ አሁን ሰሞነኛ ሆኖ ይነሳ እንጂ ቀደምት ቤተክርስቲያን ወይንም አባቶች ላይ በዚህ ጉዳይ ያለ ትምህርት ምንድን ነው የሚለውን ነገር ታይቷል። በዚህ ጉዳይ ላይ ማለት ነው እንዳልከው ከመጽሐፍ ቅዱስ ብቻ ከሚሉ ወገኖች ብቻ ስለሚል በኢየሱስ ስም ብቻ ነው አጋንንት የሚወጣው ወይስ ሌላ የሚል መከራከሪያ ሀሳብ ከሌሎቹ ሳይድ ማለት ነው መጥቶ ነበር። ስለዚህ የሆነው ነገር ምንድነው? የትኛውም አባቶች የትኛውም የቤተክርስቲያን ታሪክ ውስጥ ስናይ
የመጨረሻው ባለስልጣን መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ ተመዝኖ ያላለፈ ነገር የትኛውም ነገር መንፈሳዊ ነገርነቱን ጠብቆ ሊቀጥል አይችልም። ስለዚህ እዚህም ዘመን ላለች ቤተክርስቲያንና የእግዚአብሔር ቃል የማይደግፈውን ነገር አንቀበልም የሚል ወገን ስለነበረ ይሄንን መከራከሪያ ሐሳብ እኛ ገዝተነዋል። ያ ማለት ምንድነው መጽሐፍ ቅዱስ ምን ይላል በዚህ ጉዳይ ላይ የሚለውን ማብራሪያ በኋላ ላይ እንግዲህ በደንብ ትሄድበታለህ፣ ግን ማብራሪያ በአብዛኛው ተሰጥቶበታል። ስለዚህ ምንድነው የሆነው ቀደምት ቤተክርስቲያን ቀጥሎ መጽሐፍ ቅዱስ ላይ ያሉ አባቶች ሐዋርያቶች በኤርሊ ቸርች ላይም የነበሩ ሐዋርያት ሥራ ላይ ስናጠና የነበሩትን ፕራክቲስ ያደረጉትን በደንብ አይተናል። ስናይ ከነ ጳውሎስ ጀምሮ ሐዋርያቶችንም ስናይ እዚህ ጉዳይ ላይ ሲሪየስ ኬዝ እንደሆነ፣ ምክንያቱም ትምህርቶች በሙሉ ይሄንን ዶክትሪን ሊሸከም የሚችል ትምህርት አለ። ስለዚህ አንዱ ይሄ ነው። ሁለተኛው መከራከሪያ ሐሳብ ትምህርቱን አውዱን ከከፈት ነው። ለምሳሌ በኢየሱስ ብቻ ነው አጋንንት የሚወጣው የሚለውን አውድ በኋላ ላይ እናወራዋለን። ለምሳሌ ያህል በስላሴ ስም በኋላ ትመጣለ፣ በአብ ስም በመንፈስ ቅዱስ ስም አጋንንት ይወጣል የሚል መከራከሪያም ነበረ። ምን ችግር አለው የሚል አለ እና እዛ ውስጥ ስንመጣ እንትኑን ከከፈት ነው ለሌላ ትምህርት ሊጋለጥ ይችላል። ስለዚህ ማሰሪያው የትምህርቱ ማሰሪያው መጽሐፍ ቅዱስ ምን ይላል፣ ሐዋርያቶችስ እንዴት አይነት ፕራክቲስ ነበራቸው የሚለውን ማሰሪያን የሰራንለት። ስለዚህ ከዚህም ተነስተን የእግዚአብሔር ቃል የማይለው ላይ የመጨረሻው ባለስልጣን መጽሐፍ ቅዱስ ነው በሚለው ማሰሪያ ላይ ስንመጣ ይሄ ልምምድ የለም በሚል ተስማምተን የዘጋ ነው። ግን አሁንም ጥያቄ አለ። ያው ከወንጌል አማኝ ውጭ ያሉ እንዳልከው ነው። በዚህ ጉዳይ ላይ ሌላም ትምህርቶች አሉ። እነሱን እንግዲህ በኋላ መፈተሽ ይቻላል ብለን እንትን ብለናል። አንተ አሁን የኢየሱስ ስም ብቻ አጋንንቶች እንደሚፈሩት ማስረጃ ምንድን ነው? የነገረ ክርስቶስ ትምህርት ላይ ስንመጣ ምን እንላለን መሰለ? ነገረ ስላሴን ይነካል ያ አይደለ? ይሄ አስተምሮ ምን ይነካል? ለምሳሌ ያህል በኋላ በስላሴ ስም የሚል አለ። እዛ መከራከሪያ ሐሳብ ላይ በስላሴ ስም ብናወጣስ ይላል። ግን መንፈሳዊ ዓለም ላይ ኦርደር አለ፣ ስርዓት አለ ብለን እናምናለን። ለምሳሌ ያህል የኢየሱስ ማንነት ከስላሴ አካል በተለየ ማንነት መጥቶ መስቀል ላይ የሞተው ማን ነው ተብሎ ቢጠየቅ፣ ክብርሻውን አንተን የስላሴ አማኝ ስለሆንክ በጠይቅህ አሁን ኦጄ እንደምታውቀው ነው። ኦጄ የኢየሱስ ማንነት አካላዊ ማንነቱን ስጋውን ቱታ ነው የሚሉት ታውቃለህ። በዶክትሪናቸው መጽሐፋቸው ላይ ያለ ትምህርቶቻቸው ላይ ያለ ኢየሱስ ስትል እኛ በተለየ አካል እኔ ባይነት ስላለው ማንነት ነው ምንለው። የኢትዮጵያ ኦርቶዶክስ አስተምህሮ ላይም ከስላሴ አካል በተለየ ኢየሱስን ማንነት ብለው ነው የሚጠሩት፣ ከስላሴ አካል አንዱ ማለት ነው። ስለዚህ ምንድነው የሚሆነው? አንተናው ዝም ብዬ በጠይቅ በተለየ አካሉ በስጋ የተወለደ ከድንግል ማርያም መስቀል ላይ የሞተው ማን ነው ብዬ በጠይቅ አብ ነው ወይስ ወልድ ነው ወይስ መንፈስ ቅዱስ ነው ብዬ በጠይቅ በኮመን ሴንስ የትኛው ነው? ወልድ ነው አይደለ? አብ ነው የሞተው አይደለም። ስለዚህ አሁን ለሰሚዎቻችንም የኢየሱስ ክርስቶስ በስጋ መምጣት አብ አይደለም እንላለን። ቀጥሎ ከስላሴ ትምህርት ጋር ስለሚገናኝ ኢየሱስ በስጋ መጥቷል ካለን ዮሐንስ ሲናገር ኢየሱስ በስጋ እንደመጣ የማይታመን መንፈስ ከዲያብሎስ ነው የሚለው። ስለዚህ ኢየሱስ በስጋ መጥቶ ምን አደረገ ስንል የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ አይደለ ቢለው። የዲያብሎስን ስራ ያፈረሰው ማን ነው? የእግዚአብሔር ልጅ ነው። ሁለተኛ ጥቅስ ቆላስያስ ላይ ምን ይላል? አለቅነትንና ስልጣናትን ገፎ ድል በመንሳት በግልጥ እያሳየ አዞራቸው ይላል። ማን ነው ሰይጣንን ያሸነፈው? ሞትን ያሸነፈው ማን ነው? ኢየሱስ። ስለዚህ ፊልጵስዩስ ላይ ምን ይላል መሰለ ክብርሽ? በሰማይና በምድር እግዚአብሔር አብ ለዚህ ስም ስልጣን ሰጠው፣ ምላስ ሁሉ እግዚአብሔር አብን ያከብር ዘንድ ጉልበት ሁሉ ይንበረከክ ዘንድ። ስለዚህ ከስሞች ሁሉ በላይ ከፍ ከፍ አደረገው ይላል። የትኛው ስም? ኢየሱስ። ሰይጣን የሚወጣው መጽሐፍ ቅዱስ ላይ ያሸነፈው የረታው ኢየሱስ ነው። ስለዚህ ይሄንን ስም ነው ለዚህ ዓለም እግዚአብሔር ዕውቅና የሰጠው ብዬ ነው የማምነው። ከኢየሱስ ስም ውጪ የትኛውም አጋንንት መናፍስት የሚወጡበት ቦታ አንድም ቦታ የለም። አሁን መከራከሪያ ሐሳብ አንድም ቦታ ከዚህ ስም ውጪ ሌላ ስም የለም ብለን ነው ምናምነው። ግን እዚህ ጋር አንድ ላቋርጠህና ኢየሱስ ራሱ አጋንንትን ሲያስወጣ በእግዚአብሔር መንፈስ እንደሆነ የተናገረበት ክፍል አለ።
ለምሳሌ እዚህ ጋር ጽፌዋለሁ እንደውም በማቴዎስ 12:28 ላይ እኔ በእግዚአብሔር መንፈስ አጋንንትን የማወጣ ከሆነ ይላል። እዚህ ጋር የራሱን ስም ጠርቶ አይደለም አጋንንትን ያስወጣው። ልክ ነው። ለዚህ ቃል ምንድነው ምላሽ? አሁን በሲዝን ስንከፍለው ማለት ነው። ጌታ ኢየሱስ ለምሳሌ በዮሐንስ ወንጌል 1:1 ላይ ምን ይላል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበር ይላል። ጌታ ኢየሱስ በስጋ ከመገለጡ በፊት ምን ነበር ሲል ዮሐንስ የሚለው መለኮት ነው የሚለው፣ አምላክ ነው የሚለው። ያ አምላክ ግን ከድንግል ማርያም ተወልዶ በምድር ሲመላለስ ምን ነበር ሲባል ፍጹም ሰው ፍጹም አምላክ ነበር። ጌታ ኢየሱስ በምድር በተመላለሰባቸው ጊዜዎች በሙሉ የትኛውንም ነገር ሲያደርግ የአብን የወልድንና የመንፈስ ቅዱስ ያልተነጣጠሉ የመለኮትን ባህሪ ልታይ ትችላለህ። ለዚህ ነው ጌታ ኢየሱስ አጋንንትን በእግዚአብሔር ጣት አወጣለሁ ሲል ክብርዬ አይሁዶቹ ይህንን ጥቅስ የሚረዱበትና የአሕዛብ ቤተክርስቲያን እኛ አይደል ከአይሁድ ውጭ ያሉት አሕዛብ የምንረዳበት ይህ ጥቅስ ይለያያል። ለምሳሌ አይሁዶቹ አብን ያውቃሉ ግን ወልድን አያውቁም። ትልቁ ነገር ማረጋገጫ ጌታ ኢየሱስ እንደዚህ ያለውን ትዝ አለ። ጌታ ኢየሱስ አንድ ጊዜ አብ ስለ እርሱ ምስክርነት ተናገረ። ሲናገር ምን አላቸው መሰለህ? ይሄ ድምፅ ስለ እኔ አልመጣም፣ ስለ እናንተ ምስክርነት መጥቷል አለ። እግዚአብሔር በኢየሱስ የሥጋ ዘመን በሙሉ የትኛው ማረጋገጫ አብ ምስክርነት የሰጠው ከመለኮት አካል አንዱ በተለየ የእግዚአብሔር ልጅነት ያለው ነው። ስለዚህ ጌታ ራሱ ሲናገር ምን ይላል? በእግዚአብሔር መንፈስ ሲል የሚያውቁትን ዓለም ነው ያረጋገጠላቸው ያለው። ስለዚህ የመንፈስ ዓለም የሥላሴ ትምህርቶች በኢየሱስ ማንነት ውስጥም ታያለ። ስለዚህ በዛች የሥጋ ወራት ውስጥ በእግዚአብሔር መንፈስ አጋንንትን አስወጥቻለሁ ሲል ለአይሁዶቹ ሴንስ ይሰጣል። ለምን? አብን ያውቁታል፣ ወልድን አያውቁም። መንፈስ ቅዱስን በክርስቶስ መገለጥ ውስጥ ያዩታል። ስለዚህ ለነሱ እውነተኛነቱ ለኢየሱስ የተረጋገጠ ነው። ስለዚህ ኢየሱስ የእሱን እንዲሁም ትዝ ይላል ስለ እኔ የሚመሰክር አለ ይላቸዋል። አብ ስለ እኔ ይመሰክራል ይላል። ኢየሱስ የትኛውንም ምስክርነት ከሰው አልፈልግም ነው ያለው። አንድም ቦታ ከሰው ምስክርነት አልፈልግም፣ ስለ እኔ የሚመሰክር አለ። አጋንንት ሲያስወጣ በእግዚአብሔር መንፈስ በእግዚአብሔር ጣት ይላል። ማረጋገጫው ለአይሁድ ነው። ለእኛስ አየህ፣ ኢየሱስ በስጋው ዘመን በነበረ ጊዜ ለደቀ መዛሙርቱ ያለው ምንድን ነው? በስሜ አጋንንትን ታወጣላችሁ። አንድ እኛ ትእዛዛዊ ሆኖ ለደቀ መዛሙርቱ በስሙ እሱ የአብ ምስክርነት በእግዚአብሔር መንፈስ። ስለዚህ እለየዋለን ማለት ነው። ኦኬ። ስለዚህ አሁን ኦልሬዲ በኢየሱስ ስም ብቻ ከሆነ አጋንንት የሚወጣው አጋንንት በመውጣት ሂደት ውስጥ የአብና የመንፈስ ቅዱስ ሮሉ ምንድን ነው ማለት ነው? የሉበትም ነው? አይ አሁን ቅድም እንዳልነው ምንድን ነው መሰለ፣ ይሄ በፍጥረት ስርዓት የመፍጠር ስርዓት ውስጥ የአብም የወልድም የመንፈስ ቅዱስም አለ አይደለ? ምን ይላል አይደል? እዛ ዘፍጥረት ላይ እግዚአብሔር ስነ ፍጥረት ላይ ሥላሴን ታያለ አይደል? እግዚአብሔር ሰማያትን ፈጠረ። ቀጥሎሳ ኢየሱስ ክርስቶስ ለፍጥረት ሁሉ ምንድን ነበር? የመፍጠር ዋና ሰራተኛ ነበረ። መንፈስ ቅዱስ ምንድን ነው? ለፍጥረት ህይወት ሰጪ ነው። ቀጥሎሳ በድህነትም አይደለ? በድህነት ላይ ሥላሴን እናያለን የማይነጣጠል ሆኖ አይደለ? የአብ ፍቅር፣ የልጁ የኢየሱስ ክርስቶስ መሞት፣ የመንፈስ ቅዱስ ከሥላሴ አካል አንዱ ይህንን ነገር ለማረጋገጥ በቤተ ክርስቲያን የሚኖር ነው። እማትነጣጠለው ነገር አለ። ነገር ግን በተነጠለ አካል ቅድም እንዳልኩ ነው። በተነጠለ አካል ለአጋንንት ስያሜን የሰጠው ራሱ አብ እኮ ነው። ምን አለ መሰለህ? በዚህ ስም ብቻ ነው አጋንንት የሚወጣው ብሏል። ስለዚህ ስፔሲፊክ ስታደርገው አጋንንት የሚወጣው በኢየሱስ ስም ብቻ ነው። ይሄ ማለት ምን ማለት ነው? ለምንድን ነው አብንና ወልድን መንፈስ ቅዱስም እዚህ ጋር የማናስገባው ሲባል በመዳን ስራ ላይ አትነጣጥላቸውም፣ በፍጥረት ስርዓት ውስጥ አትነጣጥላቸውም። በመስቀል ላይ ሞት ግን ኢየሱስ በተለየ አካሉ ስለሞተ አጋንንት ብቸኛ በሰማይም በምድር እንዲወጡ የተፈለገበት ከሥላሴ አስተምሮ ጋር በተገናኘ በኢየሱስ ስም ነው። ስለዚህ ይሄ እንትን በኋላ ትመጣበታለህ። ለምንድን ነው ሐዋርያቶቹ በመንፈስ ቅዱስ ስም አጋንንት ውጣ ያላሉት? አንድ ቦታ አናይም እኮ። ለምንድን ነው በአብ ስም ያላወጡት? በኢየሱስ ስም የሆነበት አንደኛው መንፈሳዊው ስርዓቱን ጠብቀን ነው የምናረገው። ሁለተኛ ቅድም ያልኩት ጥቅስ ነው። በሰማይና በምድር ስልጣን ተሰጠኝ አለ ጌታ ኢየሱስ አይደል? አብ ስልጣን የለውም ማለት ነው? አይደለም። የሞትና የሲኦል ቁልፍ እጄ ላይ ነው አለ። አብ እጅ ላይ የለም? አይደለም። ጌታ ኢየሱስ ይህንን ስልጣን ሰጥቻቸዋለሁ አለ። ውክልና በምድር ላይ
የመለኮት አንደኛው አካል ኢየሱስ በሁሉ ነገር ላይ ስልጣን የተሰጠው እሱ ነው ተብሎ ተሰይሟል። አንድ ጥቅስ ላስታውስ። በሰማይና በምድር አባትነት በሚሰየም በአብ ፊት እንበረከካለሁ አለ። ስያሜ የአብ ነው። ምን? አባትነት። ጌታ ኢየሱስ በኢሳይያስ 9 ላይ ምን ይላል መሰለ? ወንድ ልጅ ተሰጥቶናል አለና አባትነት፣ አለቅነት ተሰጥቶናል የተባለው ለኢየሱስም አለው። ምን እንላለን እዚህ ጋር ገንጠል ስናደርገው መስቀል ላይ ያሸነፈው የሞተው የተነሳው ድል የነሳው አብ ቀኝ የተቀመጠው ኢየሱስ ስለሆነ ይሄንን ስም ለኢየሱስ ነው የምንሰጠው። እና ክብርሽ የትም ቦታ በቤተ ክርስቲያን ታሪክም ስትመጣ የትም ቦታ ከኢየሱስ ውጪ አጋንንትን ያስወጣ ሌላ ኃይል የለም። ግን ጥንታውያን ቤተ ክርስቲያኖች ለምሳሌ እንደ ኦርቶዶክስ፣ ካቶሊክ መላእክት በተሰጣቸው ስልጣን ወይ በአጋንንት ላይ ስልጣን ስለተሰጣቸው በመላእክት ስም አጋንንት ይታሰራሉ ወይም ደግሞ ይወጣሉ ብሎ የሚያስተምሩ ቤተ ክርስቲያናት አሉ። የጥንት ቤተ ክርስቲያን ለምሳሌ አንድ ሰው የሆነ ቪዲዮ ባሳይ ደስ ይለኛል። የሰማሁት ይዛውር እናንተም ስትወያዩበት የነበረ ይመስለኛል በዚህ ቪዲዮ ላይ። ስለዚህ እንግዲህ ጥንታውያን ቤተ ክርስቲያናት ቅድም እንዳልኩ ፓስተር በአጋንንት በተለያዩ በቅዱሳን ስም በመላእክት ስም ይወጣሉ ብለው ያምናሉ። መላእክት እንደዚህ አይነት እግዚአብሔር የሰጣቸው አለቅነት አለ በአጋንንት ላይ ብለው ያምናሉ። በቅዱሳን ስም ያወጣ እንትን ይላሉ። አሁን እንዳየነው እንግዲህ በሚካኤል ስም ነው ዛሬ አጋንንቱን የምንጠርገው ሲሉ እኛ አባታችን ሰው አሜን ሲል አይተናል። እንዲሁም ከዚህ በፊት የተለያዩ ሰዎችን ለምሳሌ መምህር ግርማ ማስታወስ ይቻላልና ሌሎችም በማርያም ፎቶ ስም በማርያም ስም በምናምን ስም አጋንንት ሲገስጹና ሲጮሁ እናያለን። ስለዚህ በኢየሱስ ስም ብቻ ከሆነ አጋንንት የሚጮኸው የሚወጣው እነዚህ ሰዎች ምንድን ነው? አጋንንቶቹ ወይስ ድራማ እየተሰራ ነው? የምር እየወጡ አይደለም? የምር አጋንንት አይደለም? ምንድን ነው ያለው ልምምድ? ቲክቶኩ ጋር ትልቅ መከራከሪያ ሀሳብ ሆኖ ከመጣው አንድ ፓስተራችን ምን አርጓል? ፓስተር አስሚ ታውቀዋለህ? ፓስተር አስሚ ጥናቶች ብሎ እዛ ቲክቶኩ ላይ መረጃ ይዞ መጥቶ ነበረ። ይሄ መረጃ ምንድን ነው? የተለያዩ ሃይማኖቶች የተለያዩ ሃይማኖቶች በአጋንንታዊ መውጣት ጉዳይ ላይ ያሉ ኤክስፒሪየንሶች ብሎ ይዞልን መጣ። ያ ይዞት የመጣው ከእስልምና ቀጥሎ ከኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም ደግሞ በዚሁ በወንጌል አማኝ አካባቢ ያሉ ኤክስፒሪየንሶች አሉ። እነዚህ ነገሮች መጽሐፍ ቅዱሳዊ መሰረት አላቸው ወይ? እና ርዕሱን ምንድን ነው እሱ የሰጠው? በመጽሐፍ ቅዱስ ብቻ አጋንንት በማን ስም ይወጣል የሚል ርዕስ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን በቅዱሳን መላእክትና እንዲሁም በቅዱሳን ሰዎች ስም አጋንንት የማውጣትን ልምምዶች አሉ ብሎ ይዞልን መጥቶ ነበር። ቀጥሎ ሌሎችም ቅድም አንተ በቪዲዮ እንዳሳየ ይሄ ነገር እኛ በወንጌል አማኝ ሳይድ ክብርዬ በኢትዮጵያ ወንጌል አማኝ ሳይድ እንዲህ አይነት ልምምዶች በፍጹም እንዲህ አይነትን ነገር የመለማመድ ፈጽሞ አውዱ የለም። በመላእክትም ስም በቤተክርስቲያን ሲወጣ አላየንም። በመላእክት ስም ቀጥሎ በቅዱሳንም ስም ይወጣ የለም። በፓስተር በተቀባ በሐዋርያ በነቢይ በጣም በሚገርም ሰው የሚባል የለም። እንዳየኸው የትኛውም ነገር ሁሉ በኢትዮጵያ ወንጌል አማኝ ያለው ልምምድ በኢየሱስ ክርስቶስ ስም ብቻ አጋንንትን ማስወጣት አለ። በታሪክም በኢትዮጵያ ቤተክርስቲያን ታሪክም በህይወታችንም ያለው ልምምድ ማለት ነው። ፓስተር አስሚ እዛ ጋር ይዞት የመጣው ነገር ምንድነው? ሌሎቹ እንዲህ አይነት ኤክስፒሪየንስ አላቸው። እንዴት አድርገን ነው ይሄንን ወደ መጽሐፍ ቅዱስ ይዘን መተነው መከራከሪያ የምናደርገው ስንል በመጽሐፍ ቅዱስ የሌሉ የትኛዎቹንም ልምምዶች አንቀበልም በሚል ነው የተዘጋው። አየህ፣ ለዚህ መከራከሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን መልስ አላት፣ የሚሰጡት ሐሳብ አለ፣ እሱ ላይ ይኬዳል። ግን እኛ ጋር በፍጹም ይሄ ነገር ተቀባይነት የለም። ስለዚህ መጽሐፍ ቅዱስ ብቻ ብለን በመናምነው ማሰሪያውስ ወንጌላውያን ዘንድ ይሄ ነገር የለም። ግን የወንጌላዊ አገልጋይ ሆኖ ከዚህ በፊት ምንም ቃለ ምልልስ አድርጌለታለሁ። አንድ በሃሎት አማኑኤል ህብረት ቤተክርስቲያን የሚያገለግል ወንድማችን እንደዚህ ሲል ሰማሁት። ላሰማ ፓስተር። በእውነቱ በሌሎች በተጠቀሱት ስሞችም ሆነ በአብ በወልድ በመንፈስ ቅዱስ ስም ይወጣል ብዬ አምናለሁኝ። መጽሐፉ ኤክስፕሊሲትሊ ከኢየሱስ በቀር አጋንንት አይወጣም ብሎ የሚያስቀምጠው ነገር የለም ይላል። ወንድማችን ሳሚ ነው። ሳሚ እንደምታውቀው የእሱን ቤት ከፍቶ ሌሎችን ቤቶች ውስጥ ገብቶ ሀሳብ ሰጥቷል። አሁን እኔ እዚህ መከራከሪያ ሀሳብ ላይ በዚህኛው ሳይድ ያለ ስለዚህ እኔ የፈለኩት በአብም
በመንፈስ ቅዱስ ስም አጋንንቶች ይወጣሉ፣ የኢየሱስ ስም ብቻ ነው ተብሎ የተቀመጠ ነገር የለም እያለ ወንድማችን። ስለዚህ ወንጌላዊ አማኝ ሆነውም እንደዚህ የሚያምኑ አሉ ለማለት። ልክ ነው። አሁን ምን መሰለ አንድ ጥያቄ እንደምታውቀው ቲክቶክ አካባቢ የኢትዮጵያ ወንጌል አማኝ ስትል የትኛው ትባላለህ? ታውቃለህ አይደል? ይሄ ነው የትኛው ዲኖሚኔሽን ሪፎርምድ ነህ፣ ፔንቴኮስታል ነህ፣ በሉትራን ሳይድ ነህ አይደለ ትባላለህ፣ ትጠየቃለህ። አሁን እኛ ምን ፔንቴኮስታል ነው ሳሚ ፔንቴኮስታል ነው። ግን ርዕሱ ላይ ስትመጣ መነጋገሪያ ሆኖ ቲክቶክ ላይ ስለነበረ እኛም በእኛ ሳይድ ያሉ ልጆች ሀሳብ አምጥቷል። ምን አለ መሰለ የትኛው ሐዋርያ በአብ ስም አውጥቷል አይደል? መከራከሪያ ሀሳብ። ይሄ ማለት ግን በአብ በወልድ በመንፈስ ቅዱስ ስም ስትለኝ አየህ በማይነጣጠል ፎርሙ ቅድም እንዳሳየው በፍጥረትም በድህነትም ጉዳይ ላይ የሶስቱንም ሚና ነው የምታየው አይደለ? በኢየሱስ ክርስቶስ ስም አጋንንትን በማስወጣት ጉዳይ ላይ ግን የኢየሱስ ስም ብቻ ነው ያለው። ማሰሪያ ነው አሁን የምናበጅለት። ስለዚህ እንዲህ ብለን ብናስብስ እዛ መከራከሪያው ሀሳብ ላይ በአብ ስም መውጣት አይችልም ካልከኝ እምልህ አልተጻፈም ነው። እሱ ደግሞ አልተገደበም ነው። በኢየሱስ ስም ብቻ ነው። በኢየሱስ ስም ነው ተብሎ ተጽፏል፣ ግን አልተገደበም፣ ገደብ አልተቀመጠም። ስለዚህ በኢየሱስ ስም ብቻ የሚል ነገር አልተቀመጠም። ስለዚህ እንደዚህ ነው እኛ ማፕ ላይ የምናደርገው። የትኛው ሐዋርያና ምን ጠይቀው የትኛው ሐዋርያና ትዝ ይላል ያቺ የክፉ መንፈስ ያለባትን ሴት ጳውሎስ ዘወር ብሎ በጌታችን በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ ነው ያለው። በሰለሞን ደጅ መመላለሻ ጋር ጴጥሮስና ዮሐንስን ስታይ ብርና ወርቅ የለንም ያለንን አሉና በናዝሬቱ ጌታ በኢየሱስ ክርስቶስም ተነስና ተመላለስ ነው። ይሄንን እኮ ይኸውልህ ክብርሽ ምንድን መሰለ እግዚአብሔር አብ የኢየሱስን ስም ከስሞች ሁሉ በላይ ስም እንዲሆን መለኮት ይሄንን ስም ኦልሬዲ አጽንቶታል እኮ መከራከሪያም አይደለም። አሁን የሳሚን ሐሳብ በበጎ ነገር ትቀበለውና ግን ወደ ድርጊታዊ ዓለም መጽሐፍ ቅዱሳዊ ልምምድ ውስጥ ታመጣ የለም። ስለዚህ አሁን ምን መሰለ ከሌለ እንዴት በበጎ ተቀበልከው? ምን ትላለህ መሰለ አሁን ለምሳሌ ነገረ ሥላሴ በማይጣላ ፎርም ይሄንን ሐሳብ ነገረ ድህነት ላይ ታመጣለታለህ፣ ችግር የለውም እኮ ግን ለምሳሌ ልንገርህ ቅድም ያልኩህን ኢየሱስ ክርስቶስን እንዲህ አላለም? በመጨረሻው ጊዜ በስሜ አጋንንትን አውጥታችኋል አለና ምን አለ መሰለ አላቃቸውም። በስሜ ሐሰተኛ ነቢያትና አስተማሪዎች በምን ይመጣሉ? በስሜ በአብ ስም አይደለም የሚመጡት። የትኛውም ነገር በሙሉ ፎከስ ያደረገው ማን ላይ ነው? ኢየሱስ ላይ ነው። ስለዚህ አንዳንዴ በኢየሱስ ስም የሚወጡም ደግሞ የምናያቸው ነገሮችም ፌክ ሊሆኑ ይችላሉ ማለት ነው። አሁን ምንድን ነው የኢየሱስን ስም ትዝ ይላል እዛ ሐዋርያት ሥራ ላይ ጳውሎስ ባወጣው ስም ብለው ሲመጡ እዛ ጋር የነበሩት ቤተሰብ አጋንንቱ ያላቸው ምንድን ነው? ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ እናንተ ማን ናቸው? አሁን ስሙ ብቻ አይደለም አውጪው ራሱ ጥያቄ ምልክት ውስጥ ይገባል። አውጪው እኛ ምንድን ነው የምንለው? ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ተሰጠ። ስለዚህ አውጪው ራሱ ማን ነው? አውጪው ራሱ የሚገዛለትን ያንን ስልጣን በዳግመኛ መወለድ የተቀበለ ሰው መሆን አለበት ማለት ነው። ስለዚህ ሌላው አንድ ነገር እኔ ሁል ጊዜ ቲክቶኩም ላይ እላለሁ፣ ሰይጣን ራሱን እንደ ብርሃን መልአክ ይቀይራል አይደለ? ሰይጣን እኮ እኔ ነኝ ብሎ አይመጣም። በምን ይመጣል? መንፈሳዊ ስምና መልክ ባላቸው ነው የሚመጣው አይደለ? ስለዚህ እነዛን መልክ መመዘኛ ይኸውልህ ክብርሽ መመዘኛው ምንድን ነው? መጽሐፍ ቅዱስ። አየህ አጋንንት ሊጮህ ይችላል በደንብ ያው ሰይጣን ታውቃለህ፣ መጽሐፍ ቅዱስ እሱ የሐሰት አባት ነው። ሐሰትን ሲናገር ከራሱ ይናገራል። አየህ ሰይጣን ሊጮህ ይችላል። አሁን መንገድ ላይ የሄድኩ እኮ ይጮሃል። ግን መባነን ያለብን ለጮኸ ሰይጣን በሙሉ ውሃ እየደፋ ዕጣን እኮ የሚያጠናለ ታውቃለህ። ዕጣን ማለት ምን መሰለህ? ክብሪት ሁሉ ያደርጋል። መጽሐፍ ቅዱሳዊ ነው። አየህ ክብሪቱም በለኮስክለት ቁጥር ስለተፈራገጠ በክብሪት ይወጣል ማለት አይደለም። መንፈሳዊ ሰዎች የእግዚአብሔር ቃል የምናምን ሰዎች መለኪያችን ማሰሪያችን የመጨረሻው ባለስልጣን የእግዚአብሔር ቃል ለምንል ሰዎች መጽሐፍ ቅዱስ ይላል ወይ ማሰሪያችን ማለት ነው። ስለዚህ አሁን የወንድማችንን ሳሚ በበጎ ነገር ብትረዳው፣ ነገር ግን ምን እንላለን? ማሰሪያው ላይ በኢየሱስ ስም ብቻ ነው ምንለው። እሺ አሁን ኢየሱስ የተለያዩ ስሞች ተሰጥቶታል። አሁን ሲከራከሯቸው ከሰማው ተነስቼ ነው የምጠይቀው። የተለያዩ ስሞች ተሰጥቶታል ኢየሱስ። ለምሳሌ አማኑኤል ተብሎ ተጠርቷል፣ ወልድ ተብሎ ተጠርቷል። ስለዚህ በአማኑኤል ስም ወይም ደግሞ በወልድ ስም
ተብሎ ሰው አጋንንት ማስወጣት የማይችለው ለምንድን ነው ብለው ሲከራከሯቸው አይቻሉ። የኢየሱስ ስም በሚለው ብቻ ለምንድን ነው የሚወጣው? ልክ ነው። ምን ሆነ መሰለ፣ የስም ስያሜ መጽሐፍ ቅዱስ ከፍጥረት ጀምሮ ታያለ አይደለ? እግዚአብሔር ስም ላይ ሲሪየስ ኬዝ ነው ያለው አይደለ? ለምሳሌ ያህል የራሱን የእግዚአብሔርን ስም አጥና። ለምሳሌ ኤሎሂም፣ ኤልሻዳይ፣ አዶናይ ምናምን የሚል ስም ነው ስሙ። ጆሆቫ ስሙ የተሸከመው ምን አለ? ባህሪ አለ። ልክ ነኝ አይደል? ክብርሽ ስሙ የተሸከመው ባህሪ አለ። ስለዚህ እግዚአብሔር ለምንድን ነው ስም ላይ ቀጥተኛ የሆነ ትርጉም ሰጥቶት በስሙ ውስጥ ያለውን ነገር መንፈሳዊ ዓለም ውስጥ አክሰስ እንድታደርግ እንድትጠቀመው እድል የሚሰጠው ስትል፣ የመጀመሪያው ባጭሩ ለምንድን ነው ኢየሱስ ብዙ ስም አለው ተብሎ መከራከሪያ የሚመጣው? አዎ ለምሳሌ መልአኩ መጥቶ ለድንግል ሲነግራት ስሙንም አላት ኢየሱስ ትይዋለሽ አይደለ? ኢየሱስ ነው የሚለው። ስሙንም ኢየሱስ ትለዋለህ አለ። ስሙ ኢየሱስ ሲል ምን ማለት ነው? ስሙም ኢየሱስ አለና ህዝቡን ከኃጢአት ያድናቸዋል። የስሙ ትርጉም ምንድን ነው? ህዝቡን ከኃጢአት የሚያድን ነው። ኢየሱስ ስንል ምን እያልን ነው? አዳኝ። ተያያዥ ጥቅስ ልስጥህ። ከፀሐይ በታች እንድንበት ዘንድ የተሰጠን ስም ሐዋርያት ሥራ ምዕራፍ 12 ኢየሱስ ስም ነው። ከፀሐይ በታች እንድንበት ዘንድ የተሰጠን ስም ማን ነው? ኢየሱስ ነው። አንደኛውን ስም ነጠልን። ምን የሚለው? ኢየሱስ ማለት አዳኝ ማለት ነው። ሁለተኛ ክርስቶስ ማለት ምን ማለት ነው? አንዱ ፐርሰን ብዙ ስሞች አሉት። ለምሳሌ ክርስቶስ ማለት ምን ማለት ነው? ቀላል እኮ ነው። የተቀባው እንላለን አይደል? ምን ማለት ነው? መንፈሳዊ ዓለም ላይ የተቀባ የተለየ መሲህ ሆኖ የመጣ መለኮት አፖይንት ያደረገው ክራይስት ነው። ማን ነው ከሰው ልጆች የተቀባ? ምን ይላል መሰለ ጳውሎስ ሲናገር የቀባን ከክርስቶስ ጋር የመንፈሱን መያዣ የሰጠን እግዚአብሔር ነው አለና ክራይስት የተቀባ ነው። አየህ ምን ማለት ነው? ክርስቶስ ማለት የተቀባ ያለ ነው። አሁን ስሙ ኢየሱስ በሚለውና ክርስቶስ በሚለው መካከል ሰፊ ልዩነት አለ። የተለያየ ማንነትም አለ ማለት ነው። በአንድ ማንነት ውስጥ የተገለጡ ባህሪዎች ናቸው። አይ ስሙ የባህሪ መገለጫ ነው ስሙ ማለት ነው። አዎ ለምሳሌ ያህል ኢየሱስ ስትለው ምንም እያልክ ነው። ለምሳሌ ያህል በኢየሱስ ምን አይደል እኛ ምንል? አሁን ለምሳሌ ክርስቶስ ኢየሱስ ስንል ምን ማለታችን ነው? በስጋ የተገለጠው ኢየሱስ እንላለን። ያ ኢየሱስ ግን ምን ሆኗል? ተቀብቷል። ተቀብቷል ስንል ምን ማለታችን ነው? የተለየ እያልን ያለ ነው አይደለ? ራሱ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ምን አደረገው? ቀባው። ስለዚህ ኢየሱስ የተቀባ ነው ስንል ምን ማለታችን ነው? ክራይስት እንላለን። ሶስተኛው ጋር ስትመጣ ይሄው ራሱ አማኑኤል ተብሏል። አማኑኤል ማለት ምን ማለት ነው? የቃሉ ፍቺ እግዚአብሔር ከኛ ጋር ማለት ነው። የሚገርም ክብርዬ፣ በኦልድ ቴስታመንት እግዚአብሔር በካህናት በነገስታትና በነቢያቶቹ ላይ ብቻ ነበረ በኦልድ ቴስታመንት የሚገለጠው። ስጋ ለብሶ በምድር ላይ የተጨበጠ የተዳሰሰ እግዚአብሔር አማኑኤል ሆኖ የተገለጠው በኢየሱስ በኩል ነው። አማኑኤል የሚለው ስም እግዚአብሔር ከኛ ጋር ማለት ነው። ይህን ፎርም በኢየሱስ ውስጥ ታገኘዋለህ። የተቀባ ሆኖ በክራይስት ውስጥ ታገኘዋለህ። አንዱ አዳኝ የሚለው ግን በኢየሱስ ላይ ታገኘዋለህ። ስለዚህ አንዱ ፐርሰን ምን እንላለን መሰለ? ፓኬጅ አይደል የሚወራው? አንዳንድ ጊዜ መንፈሳዊ ነገር ፓኬጅ ነው። ሥላሴ ስትል፣ ክራይስት ስትል፣ ኢየሱስ ስትል፣ አማኑኤል ስትል ከነዚህ ስሞች ውስጥ ግን ይኸውልህ በአንዱ ፐርሰን ላይ ኢየሱስ ስትል አዳኝ እያልከኝ ነው። በቃ ሌላ ነገር አይደለም። ስለዚህ አጋንንት መውጣት ያው ከድነት ጋር የተገናኘ ስለሆነ ኢየሱስ የሚለው ስም ብቻ ነው ለአጋንንት የምንጠቀመው ነው የሚያዘውም አጋንንትን እሱ ኢየሱስ የሚለው ስም ብቻ ነው። ኤግዛክትሊ። ኦኬ። አሁን ለምሳሌ በስሜ አጋንንትን ታስወጣላችሁ ነው ያለው ገብርሽ። ትዝ ይልህ እንደሆነ ማርቆስ 16 ላይ ጌታ ኢየሱስ የመጨረሻው ሚሽን ለደቀ መዛሙርት ተልእኮውን ትእዛዛዊ ሲያደርገው ክብርዬ፣ ተልእኮውን ምን ሲያደርገው? ትእዛዛዊ ሲያደርገው በስሜ አጋንንትን ታስወጣላችሁ ነው ያለው ክብርሽ። ማቴዎስ 28 ላይ ምንድን ያለው? ወደ ዓለም ሁሉ ይሂዱ አሕዛብን ወንጌል ስበኩና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። አየህ ለጥምቀት ምንን ነው የምንጠቀመው? አብን ወልድን መንፈስ ቅዱስን። ይኸውልህ ለአጋንንትን ለማስወጣት ምንን ነው የምንጠቀመው? የኢየሱስን ስም ነው። ስለዚህ መንፈሳዊ ስርዓት ነው የምናወራው። አሁን እኔ ስለ መንፈሳዊ ስርዓት ነው የምናወራው። ስለዚህ ሰዎች ግራ እንዳይገባቸው ኮንፊውዝድ እንዳይሆኑ የሚረዳቸው ማሰሪያው የእግዚአብሔር ቃል ነው ይላል ወይ ብለን ስንመጣ በቅዱሳን አይልም፣ በመላእክት አይልም፣ በተቀባ ሰው አይልም። ይኸውልህ
በተቀባ ሰው በሆነ ልምምድ በእግዚአብሔር ሰው አይልም። ማሰሪያው የኢየሱስ ስም ነው። እሺ ፋይናሊ ሰይጣን የሚፈራው ስም ማንን ነው? የኢየሱስን ስም ነው። ትዝ ይልሃል ጌታ ኢየሱስ በስጋ በነበረ ጊዜ ምን አለው መሰለ? የሕያው የእግዚአብሔር ልጅ ልታጠፋን መጣህ እኮ ነው ያለው። ሂኖ ሰይጣን እንኳን ያውቀዋል እኮ ማን እንደመጣ። ክብርዬ እስከ ሲኦል ድረስ ወርዶ ስልጣንን ኃይልን ገፎ የሞትና የሲኦልን ቁልፍ ተቀብሎ የመጣው ማን ነው? ኢየሱስ። ስለዚህ መለኮት ከፍ ከፍ ያደረገው ማንን ነው? ኢየሱስን። ቆይ አንድ ቦነስ ዝም ብዬ ልስጥህ። አይደለም አጋንንት ጌታ ኢየሱስ ምን አለ መሰለ? ስትጸልዩ አለ በስሜ ጸልዩ አለ። ትዝ ይላል። አብ በስሜ የምትጸልዩትን ሁሉ ያደርገዋል አለ። አይ መንፈሳዊ ዓለም አክሰስ የምታደርገው ጸሎት ራሱ በማን ስም ነው? በኢየሱስ ስም ነው። በከበደ አይሰራም፣ ባየለም አይሰራም። ስለዚህ አሁን ምን መሰለ? ወንጌል አማኝ እዚህ ጋር በደንብ ልሰራው። ወንጌል አማኝ ውስጥ ያለ ጸሎት በኢየሱስ በኩል ነው የሚደርሰው። አለቀ። አጋንንት የሚወጣው በኢየሱስ ስም ነው። አለቀ። ምርጫው መጽሐፍ ቅዱስ ይላል አይልም የሚል ነው። ከወንጌል አማኝ ውጭ ያሉትሳ ብዙ ልምምድ አለ እኮ። እነሱም ደግሞ አሁን ከሚለማመዷቸው ልምምዶች አንዳንዶቹ መሰለህ አሁን እነሱ የሚሉት አሁን የስልጣንና የባለቤትነት ጥያቄ አለ እዚህ ጋር ከእናንተ ውይይት ተነስቼ የጻፍኩት ነው ማለት። ይህ ጥያቄው በሁለቱም ወገኖች መካከል ያለውን መግባባት ሊፈጥር የሚችል ድልድይ። ለምሳሌ አሁን ኢየሱስ ኦልሬዲ አውቶሪቲ የሰጣቸው ለመላእክትም ለቅዱሳንም የሰጣቸው ራሱ ጌታ ነው። ስለዚህ የሆነ ሰው በሆነ ሰው ስም በመላእክት ስም አጋንንት ቢያስወጣ ኦልሬዲ እግዚአብሔር ስለሆነ እንትኑን የሰጠው ወይ ጌታ ስለሆነ የሰጠው ኦቶሪቲውን የማውጣት አቅሙን የሰጠው ዞሮ ዞሮ የሚሆነው ለእግዚአብሔር ክብር ነው። ከእግዚአብሔር ነገር የወጣን አይደለንም ይላሉ በብዛት ካቶሊክ እና ኦርቶዶክስ አካባቢ፣ በብዛት ኦርቶዶክስ ውስጥ አካባቢ ያሉ ሰዎች። ስለዚህ ይሄ ነገር አሁን እነዚህ ሰዎች አጋንንትን በሌላ ስም ቢያወጡ ኦልሬዲ ለእግዚአብሔር ክብር የሚውል ከሆነ ምንድን ነው ችግሩ? ከወጣ ነው ግን ጥያቄ ይወጣሉ። አሁን ቅድም ያሳየኝ ቪዲዮ ላይ አለ እኮ ይሄ ማስረጃ አይደል? ምን ይላል መሰለህ ቪዲዮ ላይ ቅድም ያሳየኝ ላይ በመልአኩ ገብርኤል ስም አዝዣለሁ ይላል። ያለ መምድ አለ። እኔ ክብርሽ ማሰሪያችን ላይ ነው ፎከስ ማድረግ። እሺ አብረን እንድትመልስልኝ ስልጣን ተሰጥቷል አልተሰጠም ለመላእክት ለቅዱሳን? መጽሐፍ ቅዱስ ላይ ስታመጣው አንድም ቦታ አጋንንትን ስለማስወጣት በተለይ በቀደም ቲክቶክ ላይ ስለመጣ በተለይ በአዲስ ኪዳን አንድም ቦታ ለመላእክት ስልጣን የተሰጠ አታገኝ። አንድም ቦታ በኦልድ ቴስተመንትስ ባይዘወይ በዚሁ ሚዲያ ላይ የሚሰሙ ሰዎች በብሉይና በአዲስ ኪዳን መካከል በጣም ልዩነት አለ። ለምሳሌ ያህል ጌታችን ኢየሱስ ክርስቶስ በብሉይ ኪዳን በስጋ የተገለጠ ማንነት ከድንግል ማርያም የተወለደበት ስጋ የያዘ ፍጹም ሰውነትንና አምላክነትን አታገኝም። አዲስ ኪዳን ላይ ነው የምታገኘው። በብሉይ የነበሩ መላእክት ግን ትዝ ይልሃል እዛ ውጊያው ላይ ሚካኤልና ሰይጣን ይላል አይደለ? በዛ ዘመን የነበረው ያስራ እንደ መከራከሪያ ሲያመጣሉ ለምሳሌ ቅዱስ ሚካኤል ከመላእክቱ ጋር መዋጋቱን ተከትሎ እንደ ምሳሌ የሚያመጡት አጋንንትን ሰይጣንን ማሰር ይችላል ማስወጣት ይችላል ብሎ ሲከራከሩ አይቻል ይላል። ያ ማለት ምን ማለት ነው? በብሉይ ኪዳን የነበረው ያ ስርዓት የጌታ የኢየሱስ ክርስቶስ መገለጥ እስኪመጣ ድረስ በብሉይ ኪዳን ይሄ ፕራክቲስ ነበረ። ልክ አዲስ ኪዳን ከመጣ በኋላ ኢየሱስ በስጋ ከተገለጠ በኋላ ጉዳዩ ያደረገው ምን መሰለ? ከኢየሱስና ከመስቀሉ ጋር ነው ያደረገው። አየህ ምን ይላል መሰለ? ሰይጣንን መስቀል ላይ ነው የቀጣው አይደል? ዲያብሎስ የተሸነፈው የት ጋር ነው? መስቀል ላይ ነው። አሁን ቀጥተኛ ትንቢቱን ሁሉ ስታጠና ምን መሰለ? የብሉይ ኪዳን ትንቢቶች በራሳቸው ሞጊያ ራሳቸውን ቀጠቀጣቸው ይላል። አንድ በል ያንን ዕቃ ጦር ትንቢተ ኢሳይያስ ላይ ለብሶ መጣ፣ ጠላቶቹን አሸነፋቸው ይላል። ትንቢቱ አካል የያዘበት ትንቢቱ የተፈጸመበት ማንነት ኢየሱስ ላይ ነው። ሰው የብሉይ ኪዳኑን ብዙ ልምምድ ስላለ አዲስ ኪዳን ጋር አምጥተ ተሻጋሪ አድርገ በአዲስ ኪዳን አማኞች ውስጥ ያለው ትምህርት ቀጥተኛ ከኢየሱስ ጋር ብቻ ነው የሚገናኘው። ስለዚህ አሁን እኛ የምናምነው ነገር ምንድን ነው? የአዲስ ኪዳኑ ልምምድ በብሉይ ኪዳኑ ሰፍተ ነው አምጥተን መላእክትም ሲደመር የኢየሱስ ስም አንልም። የኢየሱስ ስም ብቻ ነው የምንለው። የአዲስ ኪዳን ትምህርት ለመዳን የኢየሱስ ስም ብቻ አይደል? ሐዋርያት ሥራ ላይ ምን ይላል መሰለ? የኃጢአትን ስርየት በስሙ የኃጢአት ስርየት። ቀጥሎሳ ወደ አብ የሚጸለይበት በመልአክም አይደለም በኢየሱስ ስም ነው።
ቀጥሎሳ መዳን በማን ነው? በኢየሱስ ስም ነው። ስለዚህ ማሰሪያው የኢየሱስ ስም ሆኖ ተቀምጧል። እዚህ ጋር ግን ምን ችግር አለ የሚለው ወይንም ደግሞ መልካም ሐሳቦች ሁሉ አምጥተናቸው ምን ችግር አለ ካል ከኪዳናቸው ውጪ ልንፈታው አንችልም። ከኪዳኑ ውጪ አዲስ ኪዳን የቆመው በኢየሱስ ላይ። አንድ ብዬ ልጨርስ። በእግዚአብሔርና በሰው መካከል መካከለኛ የሆነ አንድ አለ፣ እሱም ሰው የሆነው ጌታችን ኢየሱስ ነው። አሰረው። ስለዚህ እኛም ማሰሪያችን ምንድን ነው? መጽሐፍ ምን ይላል? ክብርዬ የሌሎች እምነቶችን ፕራክቲስ ወደ ወንጌል አማኝ አምጥተን የምንሰፋው አይደለም። ያው እነሱ መጽሐፍ ቅዱስ ብቻ የሚለውንም የሪፎርሜሽን ዋና አንተን ስለማይቀበሉት ኦፍኮርስ ከዛ ተነስተው የተለያዩ መጽሐፍት አላቸው። የተለያዩ መጽሐፍትን ሪፈር ያደርጋሉ። በሚካኤል ስም በገብርኤል ስም እናወጣበታለን የሚሉ ብዙ ሪፈር የሚያደርጓቸው ነገሮች አሉ። እኛ ግን እንደ አዲስ ኪዳን እንደ ወንጌላዊ አማኝ ግን ከኢየሱስ ስም ውጭ አጋንንት አይወጣም ነው የምንለው። ግን ሌላ ሲከራከሯቸው የሰማሁት ለምሳሌ ለተመልካቾች ክሊር ለማድረግ ነው። ከአንተ በጣም በተቃራኒ ሆኜ እንትን እያልኩ ሳይሆን ግን ብዙ ጥያቄ ያላቸው ሰዎች ስላሉ ክሊር ለማድረግ ነው። ለምሳሌ አጋንንት በመንፈስ ቅዱስ ስም አይወጣም፣ በአብ ስም አይወጣም ማለት የሥላሴን ትምህርት መካድ ነው ብለውም ሲከራከሩ ሰምቻለሁ። ሚስጥረ ሥላሴን መካድ ነው ሲሉ ሰምቻለሁ። ስለዚህ አሁን እናንተ በኢየሱስ ስም ብቻ ነው ብላችሁ የምትሞግቱ ሰዎች የሥላሴን ትምህርት የሥላሴን አንድነትና ሶስትነት እየካዳችሁ ነው። በጣም ጥሩ። እስቲ እንመልስ። ክብርሽ ቲክቶኩ ጋር አንተ አይተሃል። ምን ይባላል መሰለህ? አንድ በጣም ደስ የሚል ፖለቲካ አለ። ፖለቲካ ይሄ የቲክቶኩ አካባቢ ያለ ፖለቲካ ልክ እንደዚህ ማለት ስትጀምር ምን ተባለ መሰለህ? ጉዞ እዛ ቲክቶክ ላይ ተቆነ ጉዞ የወንጌል አማኝ ወደ እስልምና የሚላለ ጉዞ የወንጌል አማኝ ወደ ኦጄ ይባላል። ምን ማለት ተብሏል? እኛ አሁን እኔን በደንብ ብለውኛል ይሄንን ስላልኩ ምን መሰለህ እዛ አካባቢ ያለ የወንጌል አማኝ በኢየሱስ ስም ብቻ የሚለውን ትምህርት በተቃርኖ የሚቆሙ ሰዎች አንተ ጋር ያለውን ትምህርት ለማሸማቀቅ የሚጠቀሙት ትምህርት ነው። ስለዚህ ምን መሰለህ የነገረ ሥላሴ ትምህርት ሳይነጣጠል በራሱ ሥላሴ ትምህርት ላይ እንደምታውቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ካቶሊክና ወንጌል አማኝ በነገረ ሥላሴ ጉዳይ ላይ ተመሳሳይ ትምህርት አለው ብዬ ነው ማምነው። ብዙ ጊዜ እንደሰማው ልዩነት የለው። ባይ ዘ ዌይ ስኮላሮቹንም ሄደ የአባቶችንም ሄደ ብታይ የትኛው ጉባኤያት ላይ ብታይ ብዙ ልዩነት አለ ተብሎ አይታመንም። አሁን አምጥተህ ግን ልክ እዚህ ጋር ስታመጣው ለምንድን ነው ርዕስ ሆኖ ጉዞ ወደ እስልምና ጉዞ ወደ ኦጄ የተባለው ሲባል ትምህርቶች ንጽጽራቸው መጽሐፍ ቅዱስ ላይ ቁጭ ስታደርገው ያ ተቃወሙ የነበረውን የኦጄ ትምህርትን ለወንጌል አማኝ ትምህርቱ መስፊያ ሆኖ ይመጣል። እሺ ምን ማለት ነው? ከነገረ ሥላሴ ጋር ትቃወማላችሁ? አንቃወምም። ለምንድን ነው ማንቃወመው? ነገረ ሥላሴ እኮ ነው ለኢየሱስ ስም ይህንን ዕውቅና ይሰጠው። እንዴት ክብርሽ በዮሐንስ 16 ላይ ጌታ ኢየሱስ እንደዚህ ያለ ልክ ኢየሱስ ከሙታን ተነስቶ ሲሄድ አብ በስሜ የሚልከው መንፈስ ቅዱስን አለ በመጣ ጊዜ ልክ እንደኔ ያለው ሳይጣላ ልክ እንደኔ ያለው በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ፐርሰን ነው ማለት ነው። በአዲስ ኪዳን በቤተ ክርስቲያን ዘመን ወደ እውነት ሁሉ የሚመራው ማን ነው? መንፈስ ቅዱስ። እውነት ማን ነው? ኢየሱስ በመስቀል ላይ የሰራው ስራ ነው። አንድ በለኝ። ሁለተኛ እሱ በመጣ ጊዜ ከእኔ ካለው ወስዶ ይነግራቸዋል። መንፈስ ቅዱስ ከራሱ የሚያወራው ነገር የለም። ሥላሴ አይጣላ። ምን አለ ጌታ ኢየሱስ? መንፈስ ቅዱስ ከራሱ ወስዶ አይናገርም አለና ከእኔ ካለው ወስዶ ይነግራቸዋል። ጌታ ኢየሱስ በምድር በነበረበት ጊዜ ምን አለ? ከአብ የሰማሁትን እነግራቸዋለሁ። አይጣላ። ከአብ የሰማሁትን ነገርኳቸው አለ። ከእኔ የምትሰሙት ከራሴ አይደለም አለ። መንፈስ ቅዱስ ሲመጣስ ከራሱ አያወራም። ሥላሴ ትስስሩ ያለው በፈቃድ ጉዳይ በመዳን ጉዳይ ላይ ያላቸው ትስስር እንደዚህ ነው። ተነጥሎ ግን ስታመጣው የኢየሱስ ስም ብቻ ነው አጋንንትን እንዲያስወጣ የመለኮት ዓለም ምክር ያለው። እዚህ አሁን ማሸማመቂያው ምንድን ነው? ኦጄነ ምናምን ይሄ የቲክቶክ ወሬ ነው። ብዙም ዩቲዩብ ላይ አለ። ሰው ግልጽ ነው። ስለዚህ እችን ልበልህ ምን አለ መሰለህ በነገረ ክርስቶስ ጉዳይ ላይ ኦጄ የሐዋርያት እምነት ነገረ ሥላሴ ላይ የኢየሱስ አካላዊ ስጋው ቱታ ነው ይሉታል። መጽሐፋቸውም ትምህርታቸውም አለ። አንድ በል እስልምና በኢየሱስ ጉዳይ ላይ
ከድንግል ማርያም መወለዱን አምነው ነብይና ሰውነት ብቻ ነው የሚለው። ፍጹም ሰውነቱን እንጂ አምላክነቱን ይክዳል። ሁለት በላይ ጆሆቫ የሚባል እምነት አለ አይደል? ጆሆቫ ዊትነስ ስለ ኢየሱስ ያላቸው ትምህርት አምላክ የፈጠረው የተፈጠረ አምላክ ነው ኢየሱስን ይላል። አየ ስላሴን በተቃርኖ ማለት ነው። ወንጌል አማኝ ካቶሊክና ኦርቶዶክስ ግን ነገረ ስላሴን ይቀበላል። ወንጌል አማኝ ግን በዚህ ጉዳይ ላይ ያለው አቋም ምንድነው? በኢየሱስ ስም ብቻ ነው አጋንንት የሚወጣው። ማለት ምን ማለት ነው? በመንፈስ ቅዱስ ስም አጋንንትን የማውጣት የትኛውንም ቦታ መጽሐፍ ቅዱስ ላይ አናገኘው። ስለዚህ ግን መለኮታዊ ስም አይደለም። እሺ መንፈስ ቅዱስ የሚለው ወይም እግዚአብሔር የሚለው ስም መለኮታዊ ስም አይደለም። ኢሴሱን ምንድነው የምንለው መሰለ? ይሄ አምላክ ስንል ለአብ ትሰጣለህ፣ አምላክ ስትል ለመንፈስ ቅዱስ ትሰጣለህ፣ አምላክ ስትል ለወልድ ትሰጣለህ አይደለ? ይሄንን ግን አምላክነት ምን ማለት ነው መሰለ? ስላሴ ማለት አንዱ አምላክ በሶስት አካላት አይደለም እንለው። ስለዚህ እግዚአብሔር አብ ትላለ፣ ወልድ ትልና መንፈስ ቅዱስ ትላለ። የኢየሱስ ክርስቶስ ከስላሴ አካል በተለየ መልኩ ወጥቶ በስጋ መወለድ ፍጹም ሰውነትንና አምላክነትን ይዘ መስቀል ላይ መሞትን የምትሰጠው ለመንፈስ ቅዱስ አይደለም። ክብርዬ አይደለ? ልክ ነው። አትሰጠው። ለምንድን? በተለየ አካል የሞተው እሱ ስለሆነ ማለት ነው። ስለዚህ አሁንም ታመጣና መንፈስ ቅዱስ ነው መስቀል ላይ የሞተው አይደለም። አብ ነው የሞተው። ኦጄ ምን ይላል መሰለ? አብም ወልድም መንፈስ ቅዱስም ራሱ ነው ይላል። ኦንሊ ጂሰስ እንደዛ ነው። እስልምና ጋር ስትመጣስ ይሄንኑ ይቀራል። አልሞተም፣ አልተነሳም፣ ግን ተወልዷል። ማን ላይ ፎከስ አድርጎ ነው ትምህርቱ የሚሰራው? ክራይስት ላይ። እንትን ላይ ጆሆቫ ዊትነስ ጋር ነው። ልክ ኢየሱስ ጋር ሲመጣ ትምህርት ሽፍት ያደርጋል። የወንጌል አማኝ ትራዲሽን ስርዓቱ ያለው ሁሉንም በየስርዓቱ የመተርጎም ነገር ነው ያለው። ስለዚህ ትምህርቶቹ ነገረ ስላሴ የሚሸከምበት አሁን እኛ ለሰሚዎቻችን በሚመች መልክ ነው የምናወራው። አንዳንድ ቴዎሎጂካል የሆኑ ወርዶች ሰው ወደ ፕራክቲካል የመጽሐፍ ቅዱስ ህይወት ውስጥ ካላመጣን ቃሉ የሚሸከምበትን ነገር ያጣል ማለት ነው። እያልን ያለ ነው ምንድነው? በመንፈስ ቅዱስ ስም አጋንንት አልወጣም፣ በአብ ስምም አልወጣም፣ በኢየሱስ ስም ነው የወጣው። ለምንድን? ይሄ ማለት ሶስት አማልክት እያልን አይደለም። አንዱ አምላክ በሶስት አካላት ተገልጧል። በተለየ አካሉ ኢየሱስ መስቀል ላይ ሞቷል። ስለዚህ መለኮት ለዚህ አይደል ፊልጵስዩስ ላይ ምን ይላል መሰለ? እግዚአብሔር አብ ያለ ልክ ከፍ አረገው። ማን ያረገው? እግዚአብሔር አብ። ከዛስ ከስምም በላይ ሁሉ የሆነን ስም ምን አረገው? ሰጠው። ማን የሰጠው? አብ ነው። አብን ጠይቁት። ምን ይላል መሰለ? ዶክተር ተስፋዬ ሮቤሎ እኔ በጣም እኔ ባይዘው በኢየሱስ እንዴት እንደሞተ ምን ይላል መሰለ? በጣም እሱን ስፔሻሊ ኦጂን ትምህርት በደንብ እንድናቀው እንድንጠነቀቀው ብዙዎችም ከዛ አስተምሮ ነገረ ስላሴ አስተምሮ ነፃ እንዲወጡ ያደረገ ሰው ነገረ ስላሴ ትምህርት ባይዘው ኢትዮጵያ ውስጥ መጽሐፍ የጻፈ በነገረ ስላሴ ላይ ፎከስ አድርጎ ያስተማረ ብቸኛ ስኮላር ተብሎ የሚጠቀስ ነው። መጽሐፍ የጻፈ ሌላ ርዕስ ላይ አይደለም። በጣም ፎከስ አድርጎ እኔ እሱ ምን ይላል መሰለ? የትኛውንም ነገር በተጠይቁኝ መጽሐፍ የሚለውን እላለሁ፣ ከፈለጋችሁ ራሱን እግዚአብሔርን ጠይቁት ይላል። ከስም ሁሉ በላይ ስምን ሰጠው ሲል ለማን ይሰጣል? ለአብ። የተሰጠው ማን ነው? ለወልድ። ጉልበት ሁሉ የሚንበረከከው ለማን ነው? ለኢየሱስ። የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ካቶሊክ፣ ወንጌል አማኝ በነገረ ስላሴ አንድ ይሆናሉ። በትምህርት በዶክትሪን ደረጃ ግን በሌሎች ነገሮች ላይ ልዩነቶቹ ቁጭ ያሉ ናቸው። ስለዚህ የኢትዮጵያ ወንጌል አማኝ በኢየሱስ ስም ብቻ ነው። ይሄንን በመረጃ አለኝ የሚል ሰው ካለ አለው ይምጣ ይሞግት በደስታ። ስለዚህ እየጠቀለልን ስንመጣ በፓስተር አሌክስ መረዳት በመጽሐፍ ቅዱስ ማስተምሮ መሰረት እንግዲህ በየጸበሉ በጣም ብዙ ቦታ እናያለን። ለምሳሌ አቡነ ሐራ አንድ ማስተንተን እያየው ነበር ሰሞኑን። አቡነ ሐራ ድንግል የካንሰሩ ስፔሻሊስት ምናምን ብሎ በአፈር እምነት ተቀብተም ትድናለህ እንደዚህ አይነት ነገሮች አሉ። አንዲ ስንል ዘይት የሚሸጥም አለ እዚህ ጋር ሊሉ ይችላል። ማለት ወንጌላውያን ኮሚኒቲ ስንል የሆነ ጥራዝ ነጠቅ ነብይ ምናምን እያልን አይደለም። ወንጌላውያን አስተምሮ አላቸው በስነ ስርዓት የሚታወቅ ዶክትሪን ስላላቸው ወንጌላውያን ቤተክርስቲያናት ነው የምናወራውና ስለዚህ በየጸበል ቦታው የሆነ እንትን ተብሎ ምናምን በእንትና ስም በቅድስት አርሴማ ስም ወይ ደግሞ በክርስቶስ ሰምራ ስም ወይ በቅዱስ ሚካኤል ስም ወይ በቅዱስ ገብርኤል ስም አጋንንት አስወጣን የሚሉት በአጠቃላይ ሐሰት ነው ማለት ነው። በጣም ብዙ ጊዜ ክብርሽ አንተ ያንተን ፖድካስቶች ያለ አንተ ከኛ በጣም የተሻለ ነገር
በዚህ ጉዳይ ላይ ያለ ማብራሪያ አሁን ጥያቄም ስታመጣ እንዲህ አይነት ኤክስፒሪየንሶችን በጥሩ መረጃ ነው የምታወራው። ኦፍ ኮርስ እኔን ብትጠይቀኝ አሁን አንተ ያልካቸውን ነገሮች በሙሉ መጽሐፍ ቅዱሳዊ አይደሉም። መጽሐፍ ቅዱስ ስለዚህ አትቀበላቸው። አልቀበልም። ለምንድን ነው የማልቀበለው? ይኸውልህ ማሰሪያውን ነው እኮ የምልህ። ማሰሪያው ቲክቶክ ላይ አንድ ርዕስ ሰተን ነበረ። በመጽሐፍ ቅዱስ በየትኛውም ቦታ ላይ ከኢየሱስ ስም ውጪ የትኛውንም አጋንንት ያስወጣ አለ ወይ? ግቡና እንነጋገር ብለን ነበር። የለም። ስለዚህ በሌላው ቦታ ላይ ያለ እንዲያውም ፓስተር አስሚ ምን ይላሉ? ጫት በልተው አኘከው ቶቶቶ የሚሉ አሉ እና ይጮሃል አጋንንት። ይጮሃል። ጠንቋዮችም አጋንንት ነው። ጠንቋይ እንዴ አንተ ጠንቋይ ጋር ስትሄድ ያው አሁን ከሃይማኖት ውጭ ነው ማውራ። ጠንቋይ ጋር ስትሄድ ምንድነው የሚሰቅሉት? ከኋላ አይተህ ታውቃለህ? ጠንቋይ ጋር የመላክ ፎቶ አይተኩነ ስዕላት ይሰቅላሉ። ቤተክርስቲያን የሚያሰሩ አሉ አይደል? ቤተክርስቲያን የሚያሰሩ አሉ። ይሄን ምን ጸበሉ ለሚልክ እኮ ጠንቋይ። እውነቴን እኮ ነው የምልህ። አሁን ምን መሰለህ የምልህ ቅድም አንተ አሪፍ ነገር ብላ በኢትዮጵያ ወንጌል አማኝ ውስጥ መንፈሳዊ ልምምዶቻቸው እንደ እግዚአብሔር ቃል ያልሆኑ ውግዝ ነው። ይታወቃል። ዘይት መሸጥ በለኝ የሆነ ጨው መሸጥ በለኝ ምናምን የታወቀ ነው አይደለም። ከኢትዮጵያ ወንጌል አማኝ ውጭ ቀርቶ ውስጥም እንዲህ አይነት ነገር ውግዝ ነው። ስለዚህ መደራደሪያችን ማሰሪያችን መጽሐፍ ቅዱሳዊ ነው ወይ የሚል ነው። በኢትዮጵያ ወንጌል አማኝ ይሄ ልምምድ ተቀባይነት የለውም ተብሎ ነው የሚታመነው። ስለዚህ ማሰሪያችን ምንድን ነው ካልከኝ እንዲህ አይነት ነገር አንቀበልም። መጽሐፍ ቅዱሳዊ አይደለም። ከኢየሱስ ስም ውጪ ምንም አጋንንት የሚወጣበት ምንም አይነት ስም ምንም አይነት ነገር የለም። ይሄ ማለት ግን የአብንም የወልድን መለኮታዊነት መካድ ወይም የሥላሴን ነገረ ሥላሴን መካድ አይደለም። ይሄ ለዚህ ላይ አጽንኦት እንዲሰጡት ፈልጋለሁ። በፍጹም አይደለም። ክብርሽ እንደምትረዳው ትምህርቱ ቲክቶክም ላይ ስላለ እንደምታየው ይሄ የራሱ አውድ አለ። ነገረ ሥላሴን ብቻውን እንግባ ብትለኝ ብቻውን በፍጥረት ከመዳን ጋር በተያያዘ የሥላሴ ሚና በቤተ ክርስቲያን ሐዋርያ ጳውሎስ ምን አለ? ይኸውልህ ሐዋርያ ጳውሎስ የአብ የወልድና የመንፈስ ቅዱስ ህብረትና አንድነት ከእናንተ ጋር አይነጣጠልም። የትምህርት ማሰሪያ ነው። በአጋንንት ጉዳይ ላይ ሲሆን ክብር የቀላል ነገር እኮ ነው። በአጋንንት ጉዳይ ከኢየሱስ ስም ለምንድን ነው እንደዚህ መከራከር የሆነው መሰለ? ከኢየሱስ ስም ሽፍት ማድረግ የለብንም አይደል? ምን ይባላል? ጉዞ ሁሉ ወደ ኢየሱስ ነው አይደል? ፎከስ ሁሉ ወደማ ወደ ኢየሱስ ነው። መዳን በማን ነው? በኢየሱስ ነው። አጋንንት የሚወጣው በማን ነው? በኢየሱስ ነው። ካልሆነ ከዚህ ስም ውጪ ከሆነ ቤተክርስቲያን ልምምድ የምታደርገው ከልት ነው፣ ስህተት ነው፣ ሮንግ ቲቺንግ ነው። ልምምዱም ሐሰተኛ ያስበላታል። ስለዚህ የምናደርገው ምንድነው? መጽሐፍ ቅዱሳዊ ነገር ላይ ማሰሪያ ነው የምንሰጠው። ይሄንን በእግዚአብሔር ቃል እሞግታለሁ የሚል ሰው ካለ ክብርዬ ይሄው በዚሁ አጋጣሚ እዚሁ ቤት ይምጣ። ምንም እኛም መድረኩ እናመቻቻለን። ይሞግተና እንግዲህ ከእንትን ይበል። ከዚህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ካቶሊክ፣ ሌሎቻችሁ እስልምናም ላይ ያላችሁ በዚህ ጉዳይ ላይ ካላችሁ ይሄው በዚህ በክርስቲያን ቲዩብ ፖድካስት ላይ ስልክ እናስቀምጣለን። እዚህ ጋር መጥተው በማንኛውም ሰዓት ዲቤት ማድረግ ይችላሉ። እናመቻቻለን። እኛ በጣም እናመሰግናለን ፓስተር። እንግዲህ በሌሎች ጉዳዮች በነገረ ሥላሴም እንዲሁም በተለያዩ ርዕሰ ጉዳዮች ደግሞ በሚቀጥለው ጊዜ ተገናኝተን እናወራለን። ዛሬ ጊዜን ስለሰጠህን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ቀረ የምትለው ነገር የለም? የመጨረሻ ማሰሪያችን በዚህ በነገረ ሥላሴ ጉዳይ ከኦንሊ ጂሰሶች ጋር እና ከሌሎቹ ከእስልምናም ቅድም ከጠራናቸው ጋር ማሰሪያ ትምህርታችን አንድ አይደለም። ብዙ ሰው ኦንሊ ጂሰስ የወንጌል አማኝ ይመስለዋል እና አይደለም። ለይተን ጉዳዩን ስናወጣው ቲክቶክ ላይ የኢትዮጵያ ኦርቶዶክስ እና ካቶሊክ ግን በነገረ ሥላሴ ጉዳይ ላይ ተመሳሳይ ትምህርት አለ። ቀጥሎ በነገረ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክነት ላይ ያለውም ተመሳሳይ ትምህርት አለ። የክርስቶስ አካል ቤተክርስቲያን የሚለው መዳንንም ለስፍራ ስለማንሰጥ የክርስቶስን የማዳንን ስራ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ከካቶሊክ ጋር በዚህ ጉዳይም ላይ ተመሳሳይ ነገር አለ። ልዩነቱ ግን በዚህ ጉዳይ ላይ ሌላ ርዕሶች ላይ የመነጋገር አውድ አለ። ሳንሰዳደብ ሳንበሻሸቅ ትምህርቶችን በመከባበር ላይ የተመሰረተ ማድረግ ይቻላል ነው። ክብሬ ክሊር ማድረግ አለብን እዚህ ጋር። እንደውም በተለይ ከኦንሊ ጂሰስ ጋር ተገናኝቶ የሆነ የእኛን የሚመስል ነገር በጣም አላቸው እነሱ። ልሳን ሲናገሩ አጋንንት ሲያስወጡ ፈውስ ምናምን ነገር ታያለህ። እና እንዴት ሆነ ይሄ ነገር የሚለው ላይ እኔ አንዳንድ ሰዎችንም እጠይቅ ነበር። እና ከዛ የሚወጡ አንዳንድ ሰዎች መጥተው እዚህ ጋር በስነስርዓት ያለውን ነገር ክሊር ሊያረጉልን ብዙ አገልጋዮች አሉ። ከዚያ ውጭ ማድረግ የፈለጉ ሰዎች ካሉ ከስር ስልክ እናስቀምጣለን፣ ይደውሉልን። በማንኛውም ሰዓት መጥተው እንደዚህ ሀሳብ ሼር ለማድረግ ስለሆነ እድሉን እንሰጣለን ለማለት ነው። በጣም አመሰግናለሁ ፓስተር። ተባረክ።